ባሳለፍነው ሰባተኛው ዙር ሀገር አቀፍ ምርጫ ከገዢው ብልጽግና ፓርቲ ቀጥሎ ከፍተኛውን ወንበር ያሸነፈው ኢዜማ ነበር። ኢዜማ በአዲስ አበባ ሰፊ የድጋፍ መሰረት አለኝ ሲል ይደመጣል። ሆኖም በርካቶች በተወዛገቡበት የሀገራዊ ምክክር ጉባኤ በተለይም የረባም የተጋነነም አጀንዳ በተነሳበት የአዲስ አበባ ዕጣ ፈንታ ዙሪያ ዝምታን መርጦ ሰንብቷል። ሆኖም ፕሮፌሰር ብርሃኑ ነጋን ያሰናበተው ኢዜማ ከሀገራዊ ምክክሩ ጋር በተያያዘ 5 ማሳሰቢያዎችን ሰጥቷል። ዝርዝር መረጃውን እንመለከተዋለን። ከዚህ ውጪ ከሰሞኑ አነጋጋሪ የነበረውን የአቶ ገዱ አንዳርጋቸውን ጉዳይም በወፍ በረር እንቃኛለን። ገዱ በፓርኪንግ ስራ ላይ ከታዩ በኋላ በሰጡት ምላሽ እኔ ከአዲስ አበባ ስወጣ የያዝኩት ንብረት የልብስ ሻንጣ ነው ብለዋል። በገዱ የአሜሪካ ሕይወት ጥያቄ ያነሱ አንድ ባለስልጣን ደግሞ ወደ ኢትዮጵያ ተመለሱ ሲሉም ጥሪ አቅርበዋል። እንመለስበታለን። ጤና ይስጥልን የሸገር ታይምስ ቤተሰቦች፣ የሰዓቱ የመረጃ ቅኝታችን ነው ተጀመረ። የዘወትር አክብሮታዊ ግብዣችን እያደመጣችሁን እንድትቆዩ ነው። ወደ ቀዳሚ ጉዳያችን እናምራችሁ። በሀገራዊ ምክክር ኮሚሽኑ ከተሳተፉ ተቃዋሚ ፓርቲዎች መካከል አንዱ የሆነው ኢዜማ ከሀገራዊ ምክክሩ ጋር በተያያዘ 5 ማሳሰቢያዎች ሰጥቷል። በሀገራዊ ምክክሩ ላይ ከተሳተፉ የፖለቲካ ፓርቲዎች አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በቀጣይ የምክክር ሂደቱ ምዕራፎች መተግበር አለባቸው ያላቸውን 5 ማሳሰቢያዎችን ነው ይፋ ያደረገው። ኢዜማም ዛሬ ረቡዕ ነሐሴ 20 2018 ዓ.ም በሰጠው መግለጫ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸውን ምክረ ሀሳቦችን እንደማይቀበል ጨምሮ አስታውቋል። 4000 ተመካካሪዎችን አሳትፎ ከሐምሌ 8 ጀምሮ ከአንድ ወር በላይ የተካሄደውና በርካታ ጥያቄዎች የተነሱበት የምክክር ሂደት ቅዳሜ ነሐሴ 16 በተካሄደ የመዝጊያ ስነ ስርዓት መጠናቀቁ ይታወሳል። ምክክሩ ቢጠናቀቅም ኮሚሽኑ የመጨረሻውን ምክረ ሀሳቦች ለመንግስትና ለህዝብ የሚያቀርቡበት እንዲሁም የትግበራ ሂደቶች እንደሚቀሩ ያነሳው ኢዜማ እነዚህ 2 ዋና ምዕራፎች በጥንቃቄ እንዲያዙ ሲል ማሳሰቢያ ሰጥቷል። ፓርቲው በማሳሰቢያው ከጠቀሳቸው 5 ነጥቦች ቀዳሚውም የሀገራዊ ምክክር ኮሚሽን ለመንግስትና ለህዝብ የሚያቀርበው በንባብ የቀረበውን የተመካካሪዎችን የመጨረሻ ምክረ ሀሳብ ብቻ መሆን እንዳለበት የሚገልጽ ነው። ኮሚሽኑ ምክረ ሀሳቦችን በሚያቀርብበት ወቅት በአጠቃላይ የምክክሩን መንፈስ ባከበረ መልኩ እንዲሆንም አሳስቧል። ኮሚሽኑም በተመካካሪዎች የቀረቡትን 400 ምክረ ሀሳቦች ለህዝብ ይፋ እንዲያደርግ የሚለው ሌላው የኢዜማ ማሳሰቢያ ነው። ይህንንም በምክክሩ ሂደት ከጥቃቅን ቡድኖች ጀምሮ የተደረጉ ውይይቶች ቃለ ጉባኤዎችን በማገናዘብ እንዲከወንና በማቋቋሚያ አዋጁ መሰረት የምክረ ሀሳቦችን አፈጻጸም እንዲከታተል አስገንዝቧል። የሀገራዊ ምክክሩ ሂደት ውጤታማ የሚሆነው የቀረቡት ምክረ ሀሳቦች ሙሉ በሙሉ ተግባራዊ ይደረጉ እንደሆነ የጠቀሰው ፓርቲውም አፈጻጸሙም ከተገቢው በላይ ጊዜ እንዳይወስድ መንግስት በፍጥነት እንዲፈጽም አሳስቧል። የምክክሩ ምክረ ሀሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋምም ኢዜማ በመግለጫው ጠይቋል። ፓርቲው ማሳሰቢያውን በሰጠበት መግለጫው ሀገራዊ ምክክሩ በይፋ ከተጀመረበት ሐምሌ 8 ቀን 2018 ዓ.ም ጀምሮ ባለው ረጅምና እልህ አስጨራሽ ባለው ሂደት ውስጥ በርካታ ስልታዊ ማነቆችና አሰራሮችን ያላከበሩ ችግሮች አጋጥመዋል ሲል ገልጿል። ሆኖም ጉዳዩን ወደ አደባባይ ከማውጣት ይልቅ ለኮሚሽኑ ምክር ቤት ቅሬታዎቹን በተደጋጋሚ ሲያቀርብ መቀጠሉን የገለጸ ሲሆን ይህም ሂደቱ እንዳይበላሽ በማሰብ ያደረገ እንደሆነ ነው የሚገልጸው። አንዳንድ በኤክስፐርትነትና በአስተባባሪነት ስም የተመደቡ አካላት በምክክሩ ሂደት ግልጽ ወገንተኝነትና የተዛባ አካሄድ አንጸባርቀዋል ያለው ኢዜማ በሂደቱ ላይ ካጋጠሙት ችግሮች መካከል መሆናቸውን በማንሳት በርካታ ችግሮችን ከኮሚሽኑ ከፍተኛ አመራሮች ጋር በመወያየት እንዲፈቱ ማድረጉን አስታውቋል። ከዚህ ቀደም የአማራ ብሔራዊ ንቅናቄ አብን የምክክር ሂደቱን በማስመልከት ባወጣው መግለጫ 2 የኮሚሽኑ አባላት ጣልቃ ገብተዋል ሲል ክስ አቅርቦ የነበረ ቢሆንም ኮሚሽኑ ግን አስተባብሏል። ኢዜማ በመግለጫው በ8ቱ የምክክር ቡድኖች ውስጥ የነበሩ ተመካካሪዎች በውይይት አጎልብተውት በሙሉ ድጋፍ ፈርመውበት ለጠቅላላው ጉባኤ ያቀረቧቸው ምክረ ሀሳቦችን ብቻ የሚቀበላቸው መሆኑን ይፋ አድርጓል። በአጠቃላይ በሀገራዊ ምክክሩ የነበረውን ሂደት ከነጉድለቶቹም ቢሆን እንደ መልካም ጅምር እንደሚወሰድ የገለጸው ኢዜማ ይህ ሂደት ችግሮችን በጠረጴዛ ዙሪያ ብቻ የመፍታት ልማድ እንዲዳብርም አዲስ በር እንደሚከፍት ያለውን እምነት ገልጿል። በምክክር ሂደት ላይ በተለይም አዲስ አበባ ከተማን በተመለከተ ያካሄድ ግድፈቶች ተስተውለዋል በሚል በርካታ ቅሬታዎች መነሳታቸው ይታወቃል። በአጠቃላይ ከቀረቡት 400 ምክረ ሀሳቦች
ሐሳቦች ውስጥ 4 ጉዳዮች የልዩነት ምክረ ሐሳብ ሆነው ቀርበዋል። በመዝጊያው ስነ ስርዓት ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን ምክረ ሐሳቦቹ ወደ የሚላኩበት ቦታ ይላካሉ ብለዋል። ከ4 ዓመታት በላይ ዋና ዋና በተባሉ አወዛጋቢ ሀገራዊ ጉዳዮች ላይ ምክክር ለማድረግ ሲካሄድ የነበረው ጥረት አጀንዳዎችና ተወያዮችን ከሀገር ውስጥና ከውጭ አሰባስቦ የመጨረሻው ምክክር በአዲስ አበባ ውስጥ ተካሄደ መባሉ አይዘነጋም። 4000 የሚሆኑ ተሳታፊዎች በ8 ዋና ዋና ጉዳዮች ላይ ከ1 ወር በላይ የተካሄደው ሀገራዊ ምክክር በአብዛኞቹ ጉዳዮች ላይ ከስምምነት ላይ ተደረሰ በሚልም ነው የተጠናቀቀው። ሂደቱን በተመለከተ የተለያዩ ወገኖች የድጋፍና የተቃውሞ ሀሳባቸውን ሲገልጹ የነበረ ሲሆን በምክክሩ የተደረሰው ውጤት ለሚመለከታቸው አካላት ቀርበው ቀጣይ ሂደታቸውን በተመለከተ ውሳኔ ያገኛሉ ተብሎ ይጠበቃል። ከሰሞኑ አነጋጋሪ ወደ ነበረው የአቶ ገዱ አንዳርጋቸው ጉዳይ እናምራ። ገዱ በፓርኪንግ ስራ ላይ ከታዩ በኋላ በሰጡት ምላሽ እኔ ከአዲስ አበባ ስወጣ የያዝኩት ንብረት የልብስ ሻንጣ ነው ብለዋል። በገዱ የአሜሪካ ሕይወት ጥያቄ ያነሱ አንድ ባለስልጣን ደግሞ ወደ ኢትዮጵያ ተመለሱ ሲሉም ጥሪ አቅርበዋል። ከሰሞኑ ገዱ ከከፍተኛ የመንግስት ባለስልጣንነት ወደ ስደት፣ በስደት ደግሞ የፓርኪንግ ሰራተኛነት የተቀየሩበት የሕይወታቸው ምዕራፍ በርካታ ኢትዮጵያውያንን ለሁለት ከፍሏል። ገሚሱ እንኳንም በዚህ የሕይወታቸው ምዕራፍ አገኘናቸው እያለ ነው። ሌሎች ደግሞ የሰውየውን የትምህርት አቅም ሲጠራጠሩ ተመልክተናል። አንዳንድ ተቺዎች ገዱ ከፖለቲካ ስልጣን ከወረዱ በኋላም በዓለም አቀፍ ተቋማት፣ በትልልቅ ኩባንያዎች ወይም በሙያዊ ተቋማት ውስጥ ለመስራት የሚያስችላቸው በቂ የሙያ አቅም አልነበራቸውም ማለት ነው ሲሉ ይጠይቃሉ። እነዚህ ወገኖች ከፍተኛ የመንግስት ስልጣን መያዝና በዓለም አቀፍ የሙያ ውድድር ውስጥ ተፈላጊ መሆን ሁለት የተለያዩ ጉዳዮች ናቸው ይላሉ። ሆኖም ይህ አመለካከት ሌላ ጉዳይን ችላ የሚል ነው የሚሉ ወገኖችም አሉ። ገዱ አንዳርጋቸው በቅርቡ በኔዘርላንድ ዴቨሎፕመንታል ስተዲስ ትምህርት ተምረው የድህረ ምረቃ ድግሪያቸውን ማጠናቀቃቸው ይጠቀሳል። ይህ ትምህርታዊ ዝግጅት በተለይም በልማት ፖሊሲ፣ በልማት አስተዳደርና በህዝብ ፖሊሲ ዘርፎች ላይ የሚሰሩ ዓለም አቀፍ ተቋማት ጋር ተያይዞ የሚጠቀስ ብቃት ነው። በመሆኑም ገዱም በዓለም አቀፍ ተቋማት ውስጥ ለመስራት የሚያስችል ሙያዊ ዝግጅት እንዴት ማካበት ተሳናቸው በሚል ጥቂት የማይባሉ ሰዎች ጠይቀዋል። ሆኖም አቶ ገዱ የመረጡትን ህይወት እየኖሩ ናቸው። ከዚያ አወዛጋቢ ክስተት ማግስት ተጠይቀው ሲመልሱም እኔ ወትሮም ከአዲስ አበባ ስወጣ የያዝኩት የልብስ ሻንጣ ብቻ ነው ሲሉ ባዶ እጃቸውን አሜሪካ እንደገቡ ተናግረዋል። አሁንም እዚህ ሀገር የሚኖረው ህዝብ እየሰራ የሚኖረውን ህይወት እየኖርኩ ነው፣ የተለየ መንፈስ ዝቅታ ላይ አይደለሁም ሲሉም ሞግተዋል። ለበርካታ ዓመታት በስልጣን ላይ በነበርኩበት ጊዜ የህዝብ ሀብትን ዘርፎ የመበልጸግ ዓላማ አልነበረኝም ሲሉ የተደመጡት ገዱ በህይወቴ አስቤው አላውቅም፣ ያኮ የሀገርና የህዝብ ንብረት ነው ሲሉ ተናግረዋል። በዚህ ደግሞ ንጹህ ህሊና እንዲኖራቸው እንዳደረገ በመጠቆም የኢኮኖሚ ችግር ላይ ከሆኑ ገንዘብ እንዲዋጣላቸው ሲጠየቁ የቀድሞ የአማራ ክልል ፕሬዝዳንት አያሻኝም ሲሉ መልሰዋል። በእርግጥ አቶ ገዱ ፈረንጆቹ ሎስት ባር ሲሉ በሚጠሩት የሥራ መስክ ላይ ቢገኙም ከደሙ ንጹህ መሆናቸውን የሚያረጋግጥ መረጃ ግን የለም ተብሏል። ሆኖም እጅግ መረን በለቀቀ መልኩ የመንግስት ሹመኞች የህዝብን ሀብት ዘርፈው ከሀገር ማሸሽ ወንጀል እየጨመረ በመጣበት ሀገር የሀገሪቱ ቁጥር 4 አሊያም 5 የነበሩት አቶ ገዱም በተራ የሥራ መስክ ተሰማርተው መታየታቸው ሊሞገሱ ባይገባቸውም ሊነቀፉ ግን አይገባቸውም የሚል ክርክር በስፋት እየተሰማ ነው። የገዱ ህይወት በኢትዮጵያም በአፍሪካም የባለስልጣናት ታሪክ ዘንድ ያልተለመደ ነው። በዚህ መሃል የኢዜማ አመራሩና በአዲስ አበባ ከተማ የካቢኔ አባል የሆኑት አቶ ግርማ ሰይፉ ለቀድሞ የውጭ ጉዳይ ሚኒስትር ወደ ሀገር ቤት ገብተው በሚገባው የሥራ መስክ ተሰማርተው ይኖሩ ሲሉ ጥሪ አቅርበዋል። ግርማም የአቶ ገዱ አንዳርጋቸው እስከ ዶክትሬት ዲግሪ የያዘው በግል ገንዘቡ አይደለም በማለት ሀገር ይህን ሰው አስተምረዋለች፣ ብዙ እየተሳሳተ ልምድ አግኝቷል፣ በተለያዩ ወቅትም የሀገር ምልክት ሆኖ ሰርቷል፣ ይህ ሰው ከመሳሪያ ውጭ የፈለገውን የፖለቲካ አቋም እያራመደ በሀገሩ በክብር ሊኖር ይችላል ሲሉ ሞግተዋል። አክለውም መቼም በዚህ ረጅም ጊዜ የሥራ ልምድ ቢያንስ በአንድ ተቋም አማካሪ ሆኖም በሀገሩ ተከብሮ ሊኖር ይችላል ሲሉም አክለዋል። እንደ ኢዜማ አመራሩ ገለጻም ገዱ አንዳርጋቸው ብቻ ሳይሆኑ ሌሎችም እንዲሁ ከሀገር ወጥተው በዚህ አይነት ስራ ላይ መገኘታቸው ለሀገር ክብር አይደለም። ለዚህ ያቀረቡት ምሳሌ ደግሞ ዶክተር ጎሹ ወልዴ በውጭ ሀገር የተለያዩ ስራ እየሰሩ እንደሚኖሩና ባካበቱት ልምድ ሀገርን ያስጠራሉ፣ የሀገር ምልክት ይሆናሉ የሚል ነው። ከገዱ አንዳርጋቸው የምንጠብቀውም ይህንን ስለሆነ ብለዋል አቶ ግርማ ሰይፉ። ገዱ አንዳርጋቸው ቤተሰቦቹ የተደራጀ ቢዝነስ እንዳላቸው ለእርሱ ኑሮ እንደማያንሱ ይታመናል ያሉት አቶ ግርማ በዚህ ስራ ላይ የሚሳተፈው ከመቀመጥ ብሎ እንጂ የኑሮ ጉዳይ እንዳልሆነ ሰዎች ምስክርነት ይሰጣሉ ሲሉም አክለዋል። ሆኖም ዶክተር ገዱ አንዳርጋቸው ወደ ሀገራቸው ተመልሰው ባካበቱት ልምድ የሙያ ስራ እየሰሩ እያማከሩ ቢኖሩ ምርጫችን ነው ሲሉ ጥሪ አቅርበዋል። ዝንጀሮ የሚሞተው በወጣትነት ዘመን የዘለለውን ገደል እዘላለሁ ብሎ
ነው የሚለውን ብሂል እንዳይሆን ከትጥቅ ትግል ልፊያና የሞራል ድጋፍ ተፋተው ወደ ሀገራቸው በመምጣት የመወያየትና በጠረጴዛ ዙሪያ ችግር መፍታት ላይ ቢሰሩ ደስ ይለኛል በማለት የታናሽ ምክርም ቢሆን ክቡርነቱ ወደ ሀገር ይመለሱ፣ ከሚወዱት ህዝብ ጋር ሻይ ቡና እያሉ በቅድስት ሀገር ኢትዮጵያ አየር ይኑሩ ሲሉ ያቀረቡት ጥሪ ከመንግስት ጋር አብረው ከሚሰሩ ወገኖች ከተሰጡ አስተያየቶች መካከል ይገኝበታል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።